ሰላም እንቀጥል። ይሰማሻል? እሺ ስለ ጂዚያ አስተውሪ ነበር። ጂዚያ ለምንድን ነው የሚከፈለው? ጂዚያ የሚከፈለው የሀገሪቱ ሕግ ስለሆነ ወይም ደግሞ በሸሪዓ የምትተዳደርበት ሀገር ሕግ የቁርአን ሕግ ስለሆነ ነው። ማን ነው የሚከፍለው? ከሃዲ የሆነ ሰው ይከፍላል፣ ጂዚያ ይከፍላል ወይም ግብር ይከፍላል። ሙስሊም የሆነ ሰው ደግሞ እንትን ይከፍላል፣ ምንድነው ዘካ ይከፍላል። ዘካና ጂዚያ ምንድነው ልዩነቱ? ሁለቱ ይለያያል። አዎ ይለያያል። ዘካን የሚሰጡት ሙእሚኖች ናቸው። ከሃዲኖች ደግሞ ዘካን መስጠት አይፈቀድላቸውም፣ ምክንያቱም ሳላለም ጂዚያው በግድ ነው አይደል? የግብር የሚባለው በግድ ነው። አዎ ይሄኛውም ግዴታ ነው። ይሄኛውም ግዴታ ነው። አንድ ሰው እንትን መስጠት የዘካ መስጠትም ግዴታ ነው። አንድ ሙስሊም ሊሆን ይችላል። ይሄኛው ቢያንስ በህይወት የሚያስጠይቅ ነው። ምንድነው ዘካ በነፍሱ ነው። ኋላ ላይ ሲሄድ እዛ ለሚያገኘው ነገር እዚህ ጋር የሆነ ነገር ማድረግ አለበት ነው። ጂዚያ ግን ምድር ላይ ለመኖር ግዴታ መክፈል አለበት ማለት። መክፈል አለበት። ጂዚያ መክፈል አለበት። ሀገሪቱ ወይም ደግሞ በሸሪዓ በተተዳደረበት ሀገር ላይ ግብር የመክፈል ግዴታ አለበት። ግዴታ ያንን ነገር ካልከፈለ በህይወት ለመኖር ካልከፈለ ቀጥታ እጋደላለሁ ካለ ወይም ደግሞ አልከፍልም ብሎ እጋደላለሁ ካለ ይገደላል። እንደዚሁም ደግሞ አንድ ጊዜ ተረጋጋ። ክፈል ይባላል፣ አልከፍልም ካለ ይገደላል። አንድ ሙስሊም ግብ ምንድነው ዘካ አልሰጥም ካለ ይገደላል። ይሄም ሙስሊም ከሆነ ዑመርም ይሄንን ደግሞ አቡበከር ረዲየላሁ ዐንሁ አድርገውታል። አንድ ሰው ይሄ ግብርን ማነው እንትን አልሰጥም የሚሉን ሰዎች እገደላቸዋለሁ ብለዋል። ዘካን አልሰጥም የሚሉ ሰዎች ምክንያቱም ግዴታ ስለሆነ ማለት ነው። እሺ ለማን ነው የሚከፈለው? ለአላህ ነው? ለሙስሊሞች መሪ ነው የሚሰጠው። አዎ ለአላህ ለመልእክተኛው ተብሎ ተገልጿል። ግን አላህና መልእክተኛው የተባሉ ምንድነው ከተባለ ለነሱ ገቢ ስለሚሆን ሳይሆን ለሙእሚኑ ወይም ደግሞ ለእስልምና ስለሚውል ነው። የአላህን ድን ስለምናገለግልበት ነው እንደዛ የተባለ። አልገባኝም። ለአላህ ሲባል አላህ Subhanahu Wa Ta'ala ግብሩን ስለሚወስድ አይደለም። طيب የአላህ Subhanahu Wa Ta'ala ዲን ስለሚገለገልበት ነው። ያንንትን ለአላህ ይሰጣን ሲባል የአላህ Subhanahu Wa Ta'ala ዲን ስለሚገለገልበት ወይም ደግሞ ምስኪኖች መረዳት ያለባቸው ሰዎች በሸሪዓ የሚተዳደር ማንኛውም ነገር ሸሪዓ የሚተዳደርበት ነገር ስለሚከፈል ለአላህ ተባለ። ምክንያቱም የአላህ ዲን ስለሆነ ያላህ እንዲን ለምሳሌ አላህ Subhanahu Wa Ta'ala በግድም በጉልበትም ተቀበይና ከዛ ለቸገረው ሰውዬ ትሰጫለሽ። አዎ ግዴታው ነው፣ መክፈል አለበት ሲኖር እዛች ሀገር ላይ። ኢትዮጵያ ላይ ኖ ወለም ምንም ኢትዮጵያ ላይ ሄዳል። ባይብል ላይ እንደዛ አይነት የለም እንደ ወገናችን። ባይብል ላይ አንድ ሰው ግብር ካልከፈለ በህይወት የመኖር መብት አለው። አዎ ሲመጣ እንዴ ችግር የለም። እሺ በህይወት የመኖር መብት አለው ሰለሞን። አንድ ሰው ግብር ካልከፈለ በእስራኤላውያን ህግ መሰረት እግዚአብሔር ያመጣው ህግ ማለት ነው። ሰለሞን አንድ ሰው በእግዚአብሔር ህግ መሰረት ግብር ሳይከፍል ከኖረ ከሀገሪቱ የመኖር መብት አለው። እስቲ በእግዚአብሔር ካላመነ ራሱ የመኖር መብት አለው እዚህ ሀገር ላይ። ተው እንትን ግብር መክፈል ምናምን እንደው በጣም አቀለልኩልህ። በእግዚአብሔር ካላመነ ከዛች ሀገር የመኖር መብት አለው። እስኪ ይከለለ። አዎ ጥሩ ሐሳብ። ባንዴ ላውጣ ሁሴን ቀጥል። መጣ አንዴ ላውጣ። ጥሩ የቁርአኑ ግን በዛ ልክ እንረዳው አይደል? ያው መክፈል ግዴታ ነው። ለመኖር ሲል መክፈል አለበት። እንዴት ናችሁ? አዎ መክፈል ግዴታ ነው በእስልምና ግብር መክፈል ግዴታ ነው። ግን በክርስትናው ደግሞ ካፊር ሆኖ ራሱ መኖር አይቻልም። እንኳን አይደለም ተው ግብር መኖር አይደለም። አዎ ከሃዲ ሆኖ መኖር አንዴ ተረጋጋ። ከሃዲ ሆኖ መኖር አይደለም አይቻልም። እንደዛ ራሱ ጎረቤት ሄደው ራሱ እኮ ሲገሉ ነበር እኮ ግብር ሳይከፍሉ አንድ ሰው ምርኮ የማይሰጧቸውን አካላቶች ራሱ ጎረቤት ሀገር ሄደው ራሱ እኮ ሲያጠቁ ነበር፣ ሲገሏቸው ነበር። እንኳን አይደለም ከሀገሪቱ ማለት ነው። እና ቃይ እንደላውጣውና ከዛ ወደ ቀጣይ እንሄዳለን።
يا سلام يا سلام يا سلام يا سلام. يسمى حسين عندي لك فتلتنا تكتب بسم الله. ماشي ሌላ ጥያቄ ቆይ ሌላ ጥያቄ ልሽ ቆይ አንዴ ይችን ትመልስና ወደ ሌላ ጥያቄ ትሄዳለክ። ኦኬ እንትን አለብኝ አተለቀው በደንብ እሺ። ሄዶች ሌሎች አማልክትን ያመለከን ያላለዘቷቸው ለፀሐይና ለጨረቃ እየሰዋ ቢገኝ ወይም እየሰገደ ቢገኝ ቢያወሩልህም ብትሰማ ፈጽመህ መርምር። እነሆ እውነቱን ነው ቢገኝ በእስራኤል መካከል እንዲህ ያለ ርኩሰት እየሰራ ቢገኝ እርግጥ ሆኖ ቢገኝ ይህን ክፉ ነገር የሰሩትን ያ ወንድ ወይም ያችን ሴት በበራቸው ታመጣቸዋለህ፣ እስኪሞቱም ድረስ በድንጋይ ተወግራቸዋለህ አለ። ከእግዚአብሔር ውጭ አንድ ሰው ካመለከ ቀጥታ ተወግሮ ይገደላል፣ ሴትም ሆነ ወንድ። ምን ትላለህ ሰለሞን? እስኪ ቁጥሩን እስቲና በደንብ ስለማይተ ዘዳግም 17 ላይ ይሄ ዘዳግም 17 እኔ ጋር ነው እንዴ? አይሰማም? ዘዳግም ምዕራፍ 17 ላይ 17 ምዕራፍ 17 ከቁጥር 3 ጀምሮ እሺ ሁሴን ቀጥል። አንድ ሰው በእስራኤል ምድር ላይ ማለት ነው ከሌላ አምላክ እያመለከ በህይወት የመኖር ራሱ መብት የለውም። አይደለም ግብር እየከፈለ በህይወት ራሱ መኖር አይችልም። ከእግዚአብሔር ውጭ ካመለከ ከሰዋ ራሱ ማለት ነው እንኳን መጥቶ ከሰበከ ራሱ ቀጥታ ነው የሚገደለው። በቀጥታ ለምን የእናታችሁ ልጅ አይሆንም? ቀጥታ ይገደላል። ግብር ካልከፈለ ግብር እየከፈለ የሚኖርበት ሁኔታ ራሱ ምናምን አይደል? ግን ያን ራሱ ከጎረቤት ያሉ ሀገራቶች ናቸው። ሀገሪቱ ውስጥ ያሉ ሳይሆን ጎረቤት ሀገራት ያሉት ናቸው። ጎረቤት ሀገራት ወይም ደግሞ ለምሳሌ እኔ ኢትዮጵያ ነኝ። ከኢትዮጵያ ውጭ ያሉት ለምሳሌ ኤርትራ በህይወት ለመኖር ከፈለገ በእስራኤል ጎን ሆና ለመኖር ከፈለገች ቀጥታ ግብር መክፈል አለባት። ካልከፈለች ሂደው ነው የሚገሏት እስራኤላውያን። አዎ ያስወጣን ይሄ በጣም እሺ። ቀጥል ሁሴን። እሺ ሌላኛ ጥያቄ ምንድነው? ወጣ እንዴ? السلام عليكم ورحمة الله وبركاته. وعليكم السلام. من يهدي الله فلا مضل له ومن يضلل فلا هادي له يميلون بالتبرار له. من يهدي الله فلا مضل له الله يكن انسو ما يميتمو الا ومن يضلل فلا هادي له ارسو يتمم انسو ደግሞ ማንም የሚመራው የለም ይላል። ነገር ግን አላህ Subhanahu Wa Ta'ala የሚመራው ማን ነው የሚያጠማውስ ማን ነው የሚለውን እንመልከት። አላህ ከመሰረቱ ሰዎችን ያጠማል ወይንስ ሰዎችን መርጦ ደግሞ ይሰጣል? ላ እንደዛ ነው ማለት አይደለም። አላህ የሚመራው ምን አይነት ሰዎችን ነው ከተባለ ሂዳያ ለማግኘት የሚጠሩ ሰዎች። አላህ አጠመማቸው የሚባለው ደግሞ ማጥመም ማለት ቅጣቱ ነው ለነርሱ። ምን አይነት ሰዎችን ከተባለ ከመጀመሪያው ከመሰረቱ ነው ወይ? ላ አይደለም። እውነት መጥቶላቸው አንቀበልም ያሉ ሰዎች ዋጋ ነው ማጥመም። ማስረጃ በቁርአን ላይ አላህ በርካታ ቦታ ይናገራል። والذين جاهدوا فينا لنهدينهم سبلنا አለ። ስለ ሂዳያ ሲናገር እነዚያ የኔን ቅኑ መንገድ ለማግኘት የሚጥሩ የሚታገሉ ሰዎችን ቅኑ መንገድ እመራቸዋለሁኝ አለ። ስለዚህ የሚመራው ማንን ነው? ቅኑ መንገድ ለማግኘት እውነትን የሚፈልጉ ሰዎችን ነው። እሺ አጠመማቸው የሚባሉትስ ምንድነው ከተባለ ቅኑን መንገድ መጥቶላቸው አይ አንቀበልም አሻፈረን ያሉ ሰዎች ናቸው። ማስረጃ አለው ከተባለ فلما زاغوا أزاغ الله قلوبهم ይላል ሱረት አስ-ሶፍ ላይ። በጠመሙ ጊዜ አላህ ልቦናቸውን አጠመመው ይላል። የአላህ ማጥመም የሚመጣው መቼ ነው? እነርሱ እውነትን መንገድ አንቀበልም ብለው ጥመትን በመረጡ ጊዜ عاقبهم الله سبحانه وتعالى بإضلالهم አላህ سبحانه وتعالى ቀጣቸው በዚህ። ስለዚህ ከመሰረቱ ማንንም አላህ Subhanahu Wa Ta'ala የሚያጠማ አይደለም። ከመሰረቱ አላህ ማንንም መርጦ ለሂዳያ አንዱን መርጦ አንዱ ሌላውን የሚነፍግ አይደለም።
ይሄን ይመስላለሽ ዘከላህ እና የእጁጅና መእጁጅ የሚባሉትስ ምንድናቸው? ከሰው ዘር ናቸው እነሱ። አላህ ሱብሓነሁ ወተዓላ ከካዱ የሰው ዘር አይነት ናቸው። ከሰው ዘር ለመሆናቸው ማስረጃ አላህ ሱብሓነሁ ወተዓላ የቂያማ ቀን ያ አደም ይለዋል አላህ አኽሪጅ በዕሰ ናር ይለዋል ሚን ዙርየቲክ አደም ሆይ ከዘሮችህ የእሳት ሰዎችን አውጣ ይለዋል። ወማ ሁም በዕሰ ናር ያ ረብ ይላል ጌታዬ ሆይ የእሳት ሰዎች እነማን ናቸው ብሎ ይጠይቃል። ከየእጁጅ እና መእጁጅ 999 ከሰዎች ደግሞ አንድ እያለ ይናገራል። እንዳጠቃላይ ከዘሮችህ የእሳት ሰዎችን አውጣ ካለው በኋላ የእጁጅና መእጁጅን ከዘሮቹ አድርጎ ቆጠራቸው። ከአደም ዘር እንደሆኑ ተናገረ። ስለዚህ ሁም ሚን በኒ አደም ሁም ከፈራ ከሃዲያኖች ሰዎች ናቸው። እሺ እሺ አንድ ልጨምርና በቲቪ አዛን ሲደረግ እንደማንኛውም ነው ግዴታ የተደረገው ልንመልስ አይደለም። በአቅራቢያቸው የሚገኝ መስጂድ ካለ የዚያ ነው መመለስ ግዴታ የሚሆንባቸው። ከዛ ውጭ ያለው ግዴታ አይደለም። ያም ራሱ ሱና ሙአከድ ነው፣ ጠንካራ ከሚባሉ የሱና አይነቶች እንጂ ዋጅብ አይደለም። እሺ ወያክ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እኔ አጎቴ ሙቶ ነበርና በፊት አናገርም ያኔ ከቤተሰብም ጋር አይገናኝም አይናገርም እና ሁለታ ነበረ ሙቷል ምናምን ያሉት እና ሰደቃ እንዴት አድርጌ ነው የምሰጥለት? ከቤተሰብ ጋር ሰደቃ ብሰጥለት ያኔ እነሱ ቤተሰብ ዛ ሰደቃ ምናምን የሚያወጡት በእንትን ነው ጫት ምናምን እንደዚህ ገዝተው እንደዛ ነው። እዛ ላይ ብር ብጨምር እንዴት ነው ወይስ ለብቻ እንዴት አድርጌ ነው የምሰጥለት? ልጆቹ ደግሞ ገና 18 ዓመት አልሞላቸው። ለጫት ምናምን የሚያወጡት ከሆነ ያን ገንዘብ ለሌላ ለድሃዎች መስጠት። ልጆቹ እንዳልሻቸው የተቸገሩ ልጆች ከሆኑ እነዚህ ልጆች ንገሪያቸውና ለጫት ምናምን ከሚሆን ለእናንተ ይሄን ገንዘብ ልስጣቸውና እናንተ ተጠቀሙበት ብለሽ ሐላል ለሆነ ነገር እንድትጠቀሙበት ለነሱ መስጠት ትችላለሽ። ሰደቃ ይሆናል ለልጆቹ መስጠት ራሱ። ያኔ ልጆቹ በግላቸው ማጥፋት አይችሉም። ገና ቢያንስ የ4 ዓመት የ6 ዓመት ደግሞ የ2 ዓመት ናቸው። እንደሱ ከሆነ ለሌላ ለድሃዎች ስጭላቸው። ለቤት ተሰጥቶ ለጫት ምናምን የሚያውሉት ከሆነ ለዚያ አይሰጥም። ነገር ግን ሌላ ለተቸገሩ ድሃዎች ለቅርብ ዘመዶች ላጎት ላክስትሽ ምናምን እንደዚህ ካሉ በሱ ስም ሰደቃ ስጭላቸው። እንዳው ይደርሳል። ዝምድናንም በመቀጠል አጅር ታገኛለሽ። ነብያችን ሰለላሁ ዐለይሂ ወሰለም الصدقة للقريب صدقة والصدقة للبعيد صدقة وصلة አሉ። ሰደቃ ሰፈራውን እንደዚህ የተቸገሩ የሚረዳቸው የሌሉ ደካማ እናቶች ምናምን አሉ። አሁን ለነሱ ብሰጥ ይሆናል ይችላልሽ። እሺ ያው ኸይር እሺ ሰላም ሰላም እንዴት ነው? ሰላም ሰላም። ሌላ ሰው አለ ከኔ በፊት የኔ ተራ ነው? እሺ እኔም ጥያቄ ነበረኝ። እሺ ወንድሜ የኔ ጥያቄ በእናንተ እምነት ክርስቲያንና አይሁድ ይጸድቃሉ ወይስ እንዴት ነው? አይጸድቁም። በአላህ ካመኑ በአላህ ባወረደው ሕግና ስርዓት ካመኑ የዛኔ ይጸድቃሉ። ካልሆነ ግን አይጸድቁም። በሆነ ሐዲሳት አሉ እንደሚጸድቁ ደግሞ ወረቃ እንደጸደቀ ደግሞ ይነግረናል። እንዴት ነው አሁን ወረቃ ክርስቲያን ነበር? እንዴት ታየዋለህ? ምን አልኩኝ? አሁን ቀጥዬ እነዚህ ሰዎች አይሁድና ክርስቲያኖች በአላህ ካመኑ አላህ በቁርአን ላይ ሲናገር ምን ይላል? إن الذين آمنوا والذين هادوا والنصارى والصابئين من آمن بالله واليوم الآخر وعمل صالحا فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون إلى النزاع يأمنوا كأيهود وينهم ككريستيان وينهم كصابئيان بالله يأمن على እንዲሁም በመጨረሻው ቀን ያመነ
ለእነርሱ ከጌታቸው ከአላህ ዘንድ ምን እንዳለላቸው በእነርሱ ላይ ፍርሃትና ሐዘን የለባቸውም አለ። ስለዚህ በአንድ አላህ የሚያምኑ ከሆነ አለ በአንድ አላህ ማመን ማለት በአላህ ጌትነት ከእርሱ ውጭ ሌላ አምላክ የለም ብሎ በማመን እርሱ አንድም ሶስትም ሳይሆን አንድ ብቻ ነው ብሎ በማመን ልክ እንዲሁ እርሱ የላከውን መልእክተኛ ነብዩ መሐመድን በመቀበልና በመከተል ማለት ነው። ስለዚህ ያን ያደርጋሉ ወይ ክርስቲያኖች ከተባለ ካደረጉ ሰየው ቶሎ ብላችሁ ሻሃዳ ያዙና ትድናላችሁ። አይ እናደርግም በአላህ እናምንም ካሉ አላህ የላከውን መልእክተኛ እንቀበልም ካሉ የዛኔ ገሃነም ናቸው ማለት ነው። ወረቃ እንዴት ብሎ ጸደቀ? ወረቃ እንደጸደቀ ይነግረናል ሐዲሱ። ወረቃ ጸድቋል? እስኪ ማስረጃሽን ክፈች። አንዴሽ ስክሪንሾት ላድርገው። አንዴ እሺ ጥያቄ አለሽ ከላይ? አሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ደህና ናችሁ ወንድም ሁሴን? ያለ አልሐምዱሊላህ ማሻአላ። እኔ ዛህሩ ፈልጊያት ነው በውስጥ እንድታናገረኝና ትምህርቶችም መከታተል ስለምፈልግ እስቲ እሷ ከነገረችኝ ብዬ ነው። ሌላ ጥያቄ የለኝም። ባረከላሁ ፊኩም። እሺ ዛህራ አናግራት። ማን የትኛዋ ናት? ይስራ እኔ ነኝ ዛህሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢበቲ በውስጥ አውሪኝ። ያ ፎሎ ባክ የቴሌግራም ቁጥርሽ ላኪልኝ። እሺ ዛህሩ ልክልሻለሁ። እሺ ማን ኸይር ወይያ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ አንድ ጥያቄ ነበረኝ ስለ ሰላት ይሰማል? እሺ ይሰማል። እንትን ባለቤቴ ሰላት እንትን የምትሰራበት ቦታ ሰላት ለመስገድ ያው ሱቢ ወደ ስራ ስትገባ የስራ ዩኒፎርም ነው የምትለብሰው እና ዩኒፎርሙ ትንሽ ሰፋ ያለ እንትን ነው፣ ሱሪ ነው። ቀሚስ ምናምን መልበስ አይፈቀድላቸውም። ሱሪ ነው ግን ሰፋ ያለ ነው። ሌላ ሙሉ አካሏ ያው የተሸፈነ ነው። በዚህ ሁኔታ ሰላት መስገድ ይበቃል ወይስ እንዴት ነው የሚታየው? አይቻልም ለሴት ልጅ እና ረሱላህ ሰለላሁ ዐለይሂ ወሰለም አንተ ልበስል መርአ ሊባስ الرجال وان يلبس الرجال لباس المرأة ሴት የወንዶች ልብስ እንዳትለብስ ወንዶችም የሴቶች ልብስ እንዳይለብሱ ከልክለዋል። አንዱ ከሌላው የሚያመሳስለው ልብስን እንዳይለብስ ወንዶች የሴቶችን ሴቶች የወንዶችን ልብስ መልበስ ተገቢ አይደለም። ስለዚህ ምንድነው የምትለብሰው ታዲያ ሴት ልጅ ከተባለው ሙሉ ሰውነትን የሚሸፍን ጅልባብ አላህ በቁርአን ላይ ሲናገር ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ይላል። አንተ ነብይ ሆይ ሚስቶችህን ሴት ልጆችህን ምእመናት ሴቶችን ሁሉ በሙሉ ሰውነታቸው ላይ ጅልባብ እንዲለቁ ዘንድ ትእዛዛቸው ይላል። ይሄ ነው። እሺ ሌላ አንድ ጥያቄ እንትን ሰላት አሁን እኔ የምኖርበት ሀገር ላይ ሁለት መስጊድ የተራራቁ መስጊዶች ግፋቢል 10 ወይ 5 ኪሎ ሜትር ርቀት ላይ የሚገኙ መስጊዶች አንደኛው 5 ሰዓት ከ40 ላይ ሱቢ አዛን ይላሉ፣ አንደኛው 6 ሰዓት ከ10 ላይ ሱቢ አዛን ይላሉ። አሁን እኔ 5 ሰዓት ከ40 አንደኛው አዛን እያለ ያ የ6 ሰዓት ከ10 አዛን የሚለውን ለመጠበቅ ከዛ በፊት ሱና መስገድ 2 ረካ ተሐጁድ እንዴት ይታያል? በአቅራቢያህ የሚገኘውን መስጂድ እና በትክክል ጊዜውን ጠብቆ የሚያደርገውን መስጂድ አረጋግጠህ ወቅቱን ጠይቀህ ሰዎችን በትክክለኛ የትኛው ነው የሚያደርገው የሚለውን በዚያ መሰረት ትሄዳለህ። ከአዛን በፊት ከሆነ የሶላትን ሌይል መስገድ ትችላለህ፣ ዊትር መስገድ ትችላለህ። ከአዛን በኋላ ከሆነ ደግሞ ሱና ቀብልያ ከፈጅር በፊት የምትሰገደውን 2 ረካ ሱና ሶላት መስገድ ትችላለህ። ነብዩ ሰለላሁ ዐለይሂ ወሰለም ረክዓተይን ፈጅር ኸይሩ ሚነ ዱንያ ወማ ፊሃ ብላ ማን ነው ከሱብሒ በፊት የምትሰገደው 2 ረካ ሱና ሶላት ከዚች ዓለምና በውስጧ ከምትገኝ ጸጋ ሁሉ ትበልጣለች ብለዋል። ይሄ እሺ መርሴ ጀዛኩሙላሁ ኸይረን ጀዛ አምጥቻለሁ። እሺ ካሳነስከው እሺ ወረቀ ጻድቅ ነው የሚለውን አሳየን እስኪ እኮ አንብቦ በአረብኛ እናስረዳኝ። ይሄን እንደ ጸደቀ አይሻ
አይሻ እንደጸደቀ ታስረዳለህ። አስረዳኝ ሳይሆን አንብበሽ አንቺ እንድታሳየን ነው። ኦኬ በአማርኛ ተርጉሜ ላምጣልህ። አንቺ አታነቢውም? ፐርፌክት አይደለም እንግሊዘኛ። በአማርኛ ግን አነበዋለሁ። ቆይ በተረስኩባቸው ልጆች هاي هاي ماشي السلام عليكم ورحمة الله وبركاته. عندي على السلام. ايه هرقت ايش ترقم شيء من يدعي يتحركوا ትንሽ አሳንሰዋ ትንሽ አሳንሰው ያ ትንሽ ነሻል ካምበ ተቆረጠብኝ ትንሽ አይሻ እንዳለችው ነው። አይሻ እንዳለችው ከላይ ላንብብልህ። አንብብ ችግር የለም። አይሻ እንደነገረችን የአላህ መልእክተኛ ስለ ወረቃ እንደተጠየቁ ከድጃም በአንተ መሆኗን ነገር ግን ነቢይ ሆይ ከመገለጥ በፊት ሞቷል አለችው። የአላህ መልእክተኛ እንዲህ አሉ። ጨረሽ? ትንሽ ና ተቆርጦብኛል። ትንሽ ማስረጃው ምንጭ የት ነው የሚገኘው? ቁጥሩን ንገረኝ። ቁጥሩን ልስጥ። ኦኬ አንብብልኝ ብዬ ነበርኩ። ቁጥሩ ስንት ነው የሚለው? ምሽካት አልመሳቢህ 4623 አሁን ደረጃውን ቶሎ ብለሽ አንብቢው። ውርደት የማይሰለችሽ ሴት ስንቴ ላስተምርሽ? ምንድነው ደረጃው? ምንድነው? ውርደት አሳይ ضعيف حديث ነው። አንዴ ትልቁ ላይ አድርጉ ላሳያችሁ። ቆይ ላሳይሽ። ዲያስፖራ ኖ ውርደት የማይሰለችሽ እስከ መቼ ድረስ? ሚሽካት አልመሳቢህ 4623 ይታያቸዋል ልጆች? ሚሽካት አልመሳቢህ 4623 ይታያቸዋል? ضعيف ያው ቃል በቃል ሚሽካት አልመሳቢህ 4623 ይታያቸዋል? ሚሽካት አልመሳቢህ 4623 የት አለ ضعيف የሚለው? ያው ضعيف ነው በእንግሊዘኛ ضعيف የሚል የለም። ያ ضعيف ይላል። በአረበኛ እንደዛ ይላል። እስቲ አሳተልቀኝ ነው ያምጥቻለሁ እና ቆይ ልተርጉመው። እሺ ضعيف ሆነ ተቀባልነት የሌለው የሚል በአማርኛ ልተርጉመው። ቆይ አረበኛው ሚሽካት አልመሳቢህ 4623 ضعيف ይላል ቃል በቃል السلام عليكم ورحمة الله وبركاته. وعليكم السلام. انت عنده መነዘር ከተገለበጠ ችግር አለ። አትናገራት። እሺ እሷ አይደለችም ጥፋተኛዋ። ቀጣፊ አረበኛ ልንገር፣ እኔ አረበኛ አልችልም። አረበኛው ደካማ ነው ይላል። በእርግጥ እኔ ግን ልጠይቅ እኮ አይሻን ዋሽታለች ማለት ነው እዚህ ጋር። እኔ ታድርጌ አይሻ ልትሳደብ ጀመረች። እሷ ጥፋት የለባትም። ቀጣፊ ዲያቆኖቻቸው ሁሌ ነግራቸዋለሁ። ይሄ እንደሚነግሯቸው ከሙስሊሞች ፊት መጥተው ቢከፍቱት ውሸታም የሚያስብላቸውን ነገር እንዲዋረዱ የሚያደርጓቸው ራሳቸው ዲያቆኖች። አሁን በራሷ መሰከረች። በአረበኛው ላይ ضعيف እንደሚል አገኘች።
ሳታቀርት አይደለም ግን ውሸትን አስተምሯቸዋል። ውሸታም ዲያቆኖች ቀጣፊ ከሙስሊሞች ፊት መጥተው ቢከፍቱት ሊያዋርዳቸው የሚችልን የሆነ ነገር ብቻ ነው የሚሰጧቸው። እኛ ጋር አትዋሹም። የሚነግራቸው ሁሉ ውሸት ነው። መቼ የምታምኑት? ሰው እንዴት ነው የሚከተለውን ሰው በውሸት የሚሞላው? ያከበረህን ሰው ቁጭ ብሎ የሚያዳምጥህን ሰው ውሸት ታቅመዋለህ፣ ውሸት ትሞላዋለህ። እስከ መቼ ድረስ ነው እንደዚህ የሚጫወቱባችሁ? መቼ የምትነቁት? መቼ የምትባንኑት? መቼ ነው የምትነሱ ከእንቅልፋችሁ? አጂተና ተምራ መስሏቸው ነው። ወላሂ አይደለም፣ የተሰጣቸውን ነው ይዘው ይመጡት። አቲ ውሸታም ዲያቆኖች ናቸው ያሏቸው። የምሬ ነበር። በእናንተ ፍራንክ እየሰሩባቸው እየከፈሉባቸው ከበላያቸው ፍራንክ የሚቀበሉት እናንተን አይምራችሁን እንዲዘጉላቸው ነው የላኳቸው። ድፍን ወደ ሙስሊሞች ጋር ሄዳችሁ እንዳትሰሙ እስልምናን 24 ሰዓት እንዲሳደቡላቸው ያደረጉ በዛ ፍራንክ ይቸበችባሉ። እነሱ ያገኙበታል። ነገር ግን የሚሰጧቸው ነገር ከሙስሊሞች ቤት ሄዳችሁ ብትከፍቱት የሚያደርጋቸው ነገር ዝቅ የሚያደርጋቸው ነገር ነው። ነቁ በቃ ተነሱ። አላህ ሙስተዓን። እያንዳንዱ ይዘጣቸውን ሁሉ ውሸት አምጡት። ውሸት እንደሆነ ወላሂ ነው የገድፍ ያሳያቸዋለሁ። ታዲያ ውሸት ነው። እሺ መርሃባ ልቀጥል። ቀጥለሽ እሺ ጥያቄ አለ። ቀጥል። ጥያቄ አለ። ቀጥል። የሚነግሯችሁ ካለ እዚህ ይዛችሁት ነው። ያው በደስታ ነው የምንቀበላችሁ። በጋብቻ ጉዳይ ወይናችሁ እንድትመሰክሩ ነው የምናደርጋችሁ። ሁሱ ይሰማል? አዎ ይሰማል። በጋብቻ ጉዳይ ክርስቲያኖችን ማግባት ይቻላል የሚል ሀሳብ ተነስቶ የሆነ ቦታ ላይ ውዝግቦች አለመግባባቶች ተፈጥረው ነበርና እስኪ በዚህ ጉዳይ የምትለን ነገር ካለ። እሺ ወላሂ እኔ ኢልሙ የለኝም፣ ግን ሲወዛገቡ ስለሰማሁ እኮ ዘለቀ አዳምጥ እንደሚት አድርገው ማሽ። እሺ በዕለሞች መካከል ሁለት ሀሳብ አለ። ግማሽ ዕለሞች ይቻላል ያላሉ፣ ሌሎች ደግሞ አይቻልም ያላሉ። ግን ይቻላል ያሉት ራሱ መስፈርቶቹ ብናመጣቸው አሁን ጊዜ ላሉ ክርስቲያኖች ወላሂ አይሰራም። ይቻላል ያሉትን ብንሄድ ማለት ነው። ገብታችኋል? አይቻልም ያሉት ነገር ግን የእነርሱ ጠንካራ ነው ብዬ ነው የማምነው። የእነሱ ነው ትክክልም እንደ ነብዩ ሰለላሁ ዐለይሂ ወሰለም ግንዛቤ ብዬ የማምነው የእነሱ ነው። ከመጀመሪያ ከሶሃቦች ዘመን ጀምሮ አይቻልም የሚል ታላቁ ሶሃባ አብዱላህ ብን ዑመር እንዳለ ተፍሲሮች ላይ ማየት ትችላላችሁ። አብዱላህ ብን ዑመር ቃሉ ምንድነው? ላ ተሒሉ ነስራንያ ይላል። ኢማሙ ሸውካኒ በተፍሲራቸው ላይ አስቀምጠውታል እና ኢማሙ አልቁርጡቢ ሁላቸውም ላ ተሒሉ ነስራንያ አለ። ቃል በቃል ክርስቲያንን ሴት ማግባት አይቻልም አለ። ቀጥሎ ምክንያቱ ሲናገር ብላለ ሊአነ አላህ ቃለ ፊ ኪታቢሂ ወላ ተንኪሑ ልሙሽሪካት ሐታ ዩእሚና ወኢነኒ ላ አዕለሙ ሙሽሪከተን አዕዘም ሚመን ተድዒ ቢአነ ልመሲሐ ሁወ ላህ። ክርስቲያን ሴት ማግባት አይፈቀድም ካለ በኋላ ምክንያቱም አላህ በቁርአን ላይ በቃሉ ላይ ሲናገር በአላህ ላይ የምታጋራ ሴትን እንዳታገቡ ብሏል እስከላመነች ድረስ። እኔ ደግሞ በምድር ላይ መሲሁን አምላክ ነው ብላ እንደምታመን ሴት ሙሽሪክ ሴት አላውቅም፣ መሲሁን ከአምላክ ጋር አጋርተዋለችና ብሎ ተናገረ። ስለዚህ የእሱ አቋም ይሄ ነው። ይሄ ትክክለኛ አቋም ብዬ ማመን ሱረቱል ማኢዳ ላይ ያለው በደንብ ካስተዋላችሁ አንደኛ ስለ ስጋቸው መብላት እንደሚቻል ይናገራል። ስጋቸው መብላት የእነሱ የሚያርዱትም ማለት ነው የአይሁድና ክርስቲያኖችን። ከዚያ በኋላ ሴቶቻቸውን ስለማግባት ይናገራል። ነገር ግን ለሁለቱም መስፈርቶችን አስቀምጠዋል ቁርአንና ሐዲስ። ስጋቸውን ዝም ብሎ ብሏል ወይ? ላ አይደለም ያለው ቢስሚላህ ብለው ካረዱ የሚል መስፈርትን አስቀምጠዋል። ልክ በዚሁ አንጻር ደግሞ ሴቶቻቸውን ለማግባት መስፈርቶችን አስቀምጠዋል። ከዚያ መስፈርት አንደኛው መካከል ምንድን ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም እንዴት አገቡ የአይሁድና የክርስቲያን ሴት የሚለውን ሄደን በተግባር የሰሩትን ማየት ነው።
ቁርአኑን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ተግባሩ ይፈስረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከአይሁድና ከክርስቲያን አግብተዋል ወይ? አዎ አግብተዋል። እንዴት አገባቸው የሚለውን ሄደን እናይና ያ ተግባራቸው የቁርአኑን አንቀጽ ይተረጉመዋል ማለት ነው። አልቁርአን ይፈሰሩ ቢሱና وهذه قاعده من قواعد التفسير ከተፍሲር ህግጋቶች መካከል አንደኛው ምንድነው? ቁርአን በሐዲስ ይፈታል። والسنة تنقسم إلى 3 أقسام سنة قولية وسنة فعلية وسنة تقريرية. ففي سنته الفعلية عليه الصلاة والسلام يوجد مما يدل على أنه لا يجوز الزواج بالمسيحية بالنصرانية إلا بعد أن اعتنقت الإسلام. نبياتنا صلى الله عليه وسلم بحديثات شولاي كاسايوت بتكبرات شو مالتنا كذا استمر ميكينيا لا የአይሁድና የክርስቲያን ሴትን እስልምናን የሚቀበሉ ከሆነ መስፈርት አስቀምጠውላቸው ነው ያገቧቸው። ከአይሁድ ያገቧት ማን ትባላለች ከተባለ ሶፊያ ብንት ሁየይ ብን አኽጠብ የበኒ ነድር ጎሳ የአይሁዲዎች ዋናና አለቃ የነበረው የሁየይ ብን አኽጠብ ልጅ ሶፊያ እርሷ የሃሩን ዐለይሂ ሰላም ዘር ያለባት ሴት ነች። ገፋቻል የሃሩን ዐለይሂ ሰላም ዘር ያለባት ነች እና እርሷን አግብተዋታል። አይሁድ ነበረች። እንዴት አገቧት ከተባለ ቃል በቃል ምን አሏት? ኢኽታሪ አሏት፣ ምረጫ አሏት። ምን በእስልምናና በአይሁድነት መካከል አስመረጧት። ኢን እኽተርቲ الاسلام امسكتك لنفسي አሏት وان اخترت اليهوديه الحقتك باهلك። እስልምናን ነው መመርጠው ካልሽ አገባሻለሁ። አይ እስልምናን አልመርጥም አልቀበልም አይሁድነቴን ነው መመርጠው ካልሽ ግን አላገባሽም፣ ወደ ቤተሰቦችሽ ነፃ ብዬሽ ልክሻለሁ አሏት። ይሄን መስፈርት አስቀምጠዋል ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ አይ ችግር የለውም ይፈቀዳል ብላ አገባሻለሁ አላሉም። ነብዩ ሰለላሁ ዐለይሂ ወሰለም እስልምናን ከመረጥሽ አገባሻለሁ፣ አይ እስልምናን አልመርጥም ካልሽ ደግሞ አላገባሽም፣ ወደ ቤተሰቦችሽ በሰላም ልክሻለሁ አሉ። ስለዚህ ይሄ ተግባራቸው ያንን የቁርአን አንቀጽ ይፈስረዋል። ሴቶቻቸውን አግቡ ሲል ጊዜ አንደኛው መስፈርት ይሄ ነው። ከዚያ በኋላ ሴትዮዋ ምን አለች ከተባለ انا هويت الاسلام يا رسول الله قبل ان تدعوني اليه እርሶ ዛሬ ወደ እስልምና ሳይጠሩኝ በፊት ሳይጋብዙኝ በፊት ወደ እስልምና እኔ እስልምናን ወድጄዋለሁ ፈልጌዋለሁ ሲጀመር አለች። ከዚያ በኋላ እስልምናን ተቀበለች። ነቢያችን ሰለላሁ ዐለይሂ ወሰለም አገቧት። ከክርስቲያንም ልክ እንዲሁ ይህች አይሁድ ነች። ከክርስቲያን ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩበት ዘመን ለበርካታ ሀገራቶች የእስልምናን ጥሪ ደብዳቤ ልከውላቸዋል። ከላኩላቸው መካከል የግብፁ መንግስት ነበር። የግብፁ መንግስት በጊዜያቸው የነበረው ማን ይባላል? አልሙቀውቂስ ይባላል። ይሄ ንጉስ ወደዚህ ደብዳቤ ላኩለት። ወደ ኢትዮጵያው ንጉስ ወደ ሀበሻ ልከዋል። ወደ ተለያዩ የዓለም ሀገራቶች ሁሉ ልከዋል። ለዓለም የተላኩ ነብይ እንደመሆናቸው መጠን በዛ በደብዳቤያቸው ላይ የእስልምና ጥሪ አድርገውላቸዋል። እነዚያ መንግስታቶች የኢትዮጵያው ንጉስ ተቀበለ። የግብፁ መንግስት ደግሞ በጊዜው በሮማ ግዛት ስር ነበረች። ክርስቲያኖች ነበሩ። ወጣቻ እነዚህ ይሄ ሰውዬ ባየ ጊዜ ደብዳቤያቸውን በጣም አከበረ። ይሄ የመጨረሻው ዘመን ነብይ ቃል የተገባው ራሱ ነው የሚለውን አረጋገጠ፣ አመነ። ግን እስልምናን ቢቀበል ስልጣኑን ያጣል። ይወጣቻ ያን እንዳያደርግ ለስልጣኑ ሲል እስልምናን ሳይቀበል ቀረ። ነገር ግን የእርሳቸውን ደብዳቤ በፍጹም ላዋርድና ላናንቅ አይገባኝም ብሎ በክብር ቤተ መንግስት ውስጥ አስቀመጠው። ለእርሳቸውም ልክ እንዲሁ ስጦታ ላከላቸው። ምን ላከላቸው ከተባለ 2 እህትማማቾችን የንጉስ ቤተሰብ የሆኑ እነርሱን እነዚህን ልኬልሃለሁኝ አላቸው። ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጡ እነዚህ ሴቶች። አንደኛዋ ማርያ ትባላለች፣ ሌላኛዋ እህቷ ነች። በመጡ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ከእርሷ ጋር ህይወትን ጀመሩ ከተባለ ላ دعاه الى الاسلام اسلمنا ወደ እስልምና ጥሪ ያደረጉላት እስልምና ዳዕዋ ያደረጉላት እስልምናን እስክትቀበል ድረስ ከእርሷ ጋር ህይወትን አልጀመሩም። በፍጹም ዳዕዋ አድርገውላት እስላምን ከተቀበለች በኋላ ከእርሷ ጋር ህይወትን ጀመሩ። ከእርሷም አንድ ልጅ ወለዱ። እህትማማቾችን ታዳግብተዋል ወይ? ለአላገቡ። ያቺኛዋን እህቷን ለሐሳን ኢብኑ ሳቢት ለሰሃባቸው ነቢያችን ሰለላሁ ዐለይሂ ወሰለም ለእርሷ አሳልፈ ሰጡት እንጂ 2 እህትማማቾችን አብረው በፍጹም አልኖሩ። እንዳጠቃላይ ከአይሁድም ከክርስቲያንም ጋር ህይወትን ኖረዋል ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን መስፈርት አስቀምጠው መስፈርቱ ምንድነው? እስልምና ነው። እስልምናን ከተቀበሉ አገባቸው፣ ካልተቀበሉ ግን በፍጹም እኔ አላገባቸውም ብሎ ቃል በቃል ነግረዋቸዋል። ይሄ ነው አብዱላህ ኢብኑ ዑመር የሄደበት መንገድ ይሄ ነው። ሐታ ብቻውንም ቢሆን በዚህ ጉዳይ ላይ ትክክለኛ ነብይ ማስበው ይሄ ሰው ይሄን ታላቅ ሰሃባ እንዳለ ተፋሲሮች ላይ የሱ ትርጓሜ እንደሆነ ተቀምጧል። ይሄ ነው والله አለ። እሺ ጀዛኩሙላሁ ሱ እኔም እንደዚህ እንዲብራራ ስለፈለኩ ነው። ብዙ ሰው እየተወዛገበ ስላለ በዛው የስጋውንም እርዱንም ጨምረው
ሀሳብ ሰጥተህ ብትሄድ አሪፍ ነበር። መልካም። እኔ ሐዲስ ላይ ጠይቄ ተረድቻለሁ። አሁን አንተ ያብራራኸውን ነገር ግን ብዙ ሰዎች እየተወዛገቡ ስለሆነ ነው። ጀዛኩሙላህ፣ አላህ ይጀዛህ፣ አላህ ምንዳውን ይክፈልህ፣ ሀያትህን ረዥም ያድርገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ስጋቸውን ስለመብላት ስጋቸውን ስላደራ የእነሱን ስጋ አይደለም እንዳቆርጥት እነሱ ያረዱትን ለማለት ነው። እሺ አይሁዶችና ክርስቲያኖችን ያረዱትን ስጋ መብላት ይቻላል ወይ በእስልምና አስተምህሮ? አምላክ አላህ ሱብሓነሁ ወተዓላ በሱረት አልማኢዳ ቁጥር 5 ላይ ምን ይላል? አልየውመ ኡሒለ ለኩም አጠይባት ወጠዓሙ አለዚነ ኡቱል ኪታበ ሒሉን ለኩም ወጠዓሙኩም ሒሉን ለሁም ይላል። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀደላችኋል። ለእነዚያ መጽሐፍን የተሰጡት ወይንም የአይሁዶችና የክርስቲያኖች ምግብ ለእናንተ ተፈቀደ አለ። የእናንተም ለእነርሱ ተፈቅዶላቸዋል አለ። ስለዚህ አንድን አይሁድ ብታበላ ብታጠጣ ችግር የለውም። ክርስቲያንንም እንደዛው ማንኛውም የተቸገረ ክርስቲያን ሰላማዊ እስከሆነ ድረስ ያንን ብታበላው ብትጠጣው አላህ ሱብሓነሁ ወተዓላ ፈቅዷል። ክርስቲያን ካገኛቸው ሀገራችሁ ላይ የትኛውም ስፍራ ሊሆን ይችላል፣ ስደትም ላይ ሊሆን ይችላል። ተርቦ ካገኘኸው አብላው፣ ተጠምቶ ካገኘኸው አጠጣው፣ ስራ አጥቶ ካገኘኸው ስራ አስገባው፣ ተቸግሮ ካገኘኸው እርዳው። ሸክሙ ከብዶት ከሆነ አንተ ተሸከምለት፣ ታሞ ከሆነ አሳክመው። አንድ ክርስቲያን ታሞ ኩላሊቱ እንዲሆኑ እየተዋጣ ነው ቢባል ከቻልክ አዋጣ፣ ችግር የለው፣ አጅር ምንዳ ታገኝበታለህ ሁላ። አላህ በቁርአን ላይ ላ የንሃኩም አላሁ ዐን ለዚነ ለም ዩቃቲሉኩም ፊ ዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ኢነላሀ ዩሒቡል ሙቅሲጢን ይላል። እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን ከሀገራችሁም ያላሳደዷችሁን ሰላማዊ የሆኑ የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላችሁም ማለት። ጭራሽ ለእነርሱ መልካም መዋል ከእርሱ ዘንድ ውዴታን የሚያጎናጽፍ መልካም ስራ እንደሆነ ጽድቅ እንደሆነ ተናገረ። ይሄ ነው። እሺ የእነርሱን ስጋ መብላትን በተመለከተ እዚያ ቦታ ላይ የእነርሱን ምግብ መብላት ለእናንተ ተፈቀደ ነው የሚለው። ጣዕም ብሎ ነው የገለጸው። አብዱላህ ብኑ ዐባስ ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ሰሐባ ሲፈስር ብላላ ጣዕም አህለል ኪታብ አይ ዘባኢሐሁም የእነርሱን እርዳቸውን ለማለት ነው ብሎ ተናግሯል። ያረዱትን መብላት እንደሚቻል። ነገር ግን አሁንም እንደቀደሙ መስፈርት አለው። መስፈርቱ ምንድነው ከተባለ በቀጣዩ ምዕራፍ ላይ ሱረቱል አንዓም ላይ ገልጾታል። አላህ ሱብሓነሁ ወተዓላ የሌላ እምነት ተከታዮች የሚያርዳቸውን ስጋ ልክ እንዲሁ ማንኛውም ሰው አርዳለሁ ቢል ይሄን መስፈርት አስቀምጧል። ያለዚህ መስፈርት አይበላም። يقول سبحانه وتعالى في سورة الأنعام الله سبحانه وتعالى من على بسورة الأنعام لا فكلوا مما ذكر اسم الله عليه إن كنتم بآياته مؤمنين بانا كتوچ متامن እንደሆናችሁ የእርሱ ስም ተወስቶባቸው የታረዱ ስጋዎችን ምግቦችን ብሉ ብሏል። የአላህ ስም የተወሳበት ከሆነ ብሉ። ولا تأكلوا مما لم يذكر اسم الله عليه وإنه لفسق ይላል እዛው ላይ። የአላህ ስም ሳይወሳበት የታረደ ከሆነ ደግሞ በሌላ ስም የታረደ ከሆነ እንዳትበሉ አለ። ይሄን ይዘው አብዱላህ ብን ዑመር ረዲየላሁ ዐንሁ፣ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ፣ ኡም ልሙእሚኒን ዓኢሸተ ረዲየላሁ ዐንሃ وكذلك من كبار التابعين طاووس وحسن البصري وغيرهم من علماء السلف أجازوا أكل ذبائح اليهود والنصارى بشرط أن يذكروا اسم الله عليه. አብዱላህ ብን ዑመር የተባሉ ታላቁ ሰሃባ፣ ዓሊ ብን አቢ ጣሊብ የተባሉ ታላቁ ሰሃባ፣ እናታችን አይሻ አላህ መልካም ስራዋን ይውደድላት፣ ሁላቸው እነዚህ የአይሁድና የክርስቲያኖችን ስጋ መብላት ይቻላል ብለው ቃል በቃል ተናግረዋል። ነገር ግን መስፈርቱ ምንድነው? የአላህን ስም አወስተውበት ከሆነ ሲያርዱ። ከታቻ ሐሰን አልበስሪ እንደዚህ ቃል በቃል ተናግረዋል። እነ ጣውስ እንደሱ ብለው ተናግረዋል። እነዚህ ከታላላቅ የሰሃቦች ተማሪዎች ናቸው። ምን ኪባር ታቢዒን ከታላላቅ ታቢዒዎች ናቸው። እና ስለዚህ ቢስሚላህ ብለው በአላህ ስም ብለው ካረዱት ይበላል። እና ታዲያ ሀገራችን ላይ ይሄን ይላሉ ወይ ከተባለ ሀገራችን ላይ ዛሬ የአላህን ስም ክደዋል፣ አይቀበሉም። እግዚአብሔር ብለው በራሳቸው ሰይመዋል። የትኛውም ዓለም ላይ የማይታወቅን ስም በራሳቸው ሰይመዋል። የትኛውም ዓለም በፈረንጅ ሀገር ሂድ ወይም በአረቦች ሀገር በአፍሪካውያን ሀገር ሂድ የአምላክ ስም ማን ነው ብለህ ማንኛውንም ክርስቲያን ብትጠይቀው እግዚአብሔር ብሎ የሚነግርህ የለም ከኢትዮጵያ ክርስቲያኖች ውጭ። አላህ የሚለውን ታዲያ እንዲቀበላለ ወይ ከተባለ ከክርስቲያኖች አዎ፣ የአረብ ክርስቲያኖች እንዳለ አምላክን አላህ ብለው ነው የሚጠሩት። የግብፅ ክርስቲያን፣ የሶሪያ ክርስቲያን፣ የኦርዶን ክርስቲያን፣ የትኛውም ማንኛውም ዓለም ላይ ያለ የአረብ ክርስቲያን አምላክ ማን ነው ብትላቸው የአምላክ ስም አላህ የሚለውን እስካሁን ድረስ አልቀየሩም። እምነታቸው አብ ወልድ መንፈስ ቅዱስ ምናምን የሚለው እንዳለ ሆኖ ማለት ነው። ነገር ግን እነሱ የአምላክን ስም አላህ ብለው ነው የሚጠሩት። መጽሐፍ ቅዱሳቸው ሄዳችሁ ብታዩ ከኦሪት ዘፍጥረት እስከ ራእይ ድረስ የአምላክ ስም አላህ ነው የሚለው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? በአረበኛው ላይ ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። የሰማይና የምድር ፈጣሪ አላህ እንደሆነ ይናገራል።
ኢየሱስ ክርስቶስ አዲስ ኪዳን ላይ በአረበኛ መጽሐፍ ቅዱስ ላይ እንደተቀመጠው አምላኩን አላህ እያለ ነበር የሚጠራው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ምን ይላል በአረበኛው ላይ أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده يالي ناكرا أن أنت يا إسرائيل سويت هويلا يا ربنا مساء الخبز إيه نجرين سمو على بيتروس إيه نجرين سمو يا نازريتو يسوس مالتي لا الله بأرس بكل دنكنا تأمرات يادر رجلت يهونا لأن أنت يتجلت سونا بر ولا جلسا الله بمسيح بكل دنكنا تأمرات يادر رجل ما إنه يوزعه اللي تأمر بالبيت الله نقولين نكرا بما بكل بمسيح بكل أرسم يسوس لأن أنت الإسرائيليين يتجلت سونا بر ولا جراجو لأن أنت الإسرائيليين بزونا قري ناقر عليه تكس عندنا سجمر من بلو جمرة أن أنت يا إسرائيل جو شوية ለእስራኤል እንደሆነ ለእናንተ ብሎ ገለጸላቸው ለሌላ አይደለም ለእናንተ የተገለጠ አንደኛ ለእስራኤላውያን ሁለተኛ ምንድነው አላቸው ፍጹም ሰው ፍጹም አምላክ ነበር አላላቸው ለእናንተ የተገለጠ ሰው ነው አላቸው ቃል በቃል ሲቀጥል ተአምራቱን ወደ ማን አስጠጋ ጴጥሮስ ወደ አምላኩ አስጠጋ አምላክ በመሲሁ በኩል ያደረገው ድንቅና ተአምር ነው አለ ያ ተአምር ሁሉ ቀጥታ ለአምላክ ብቻ ሰጠ በማን በኩል በመሲሁ በኩል ይሄ ነው እንደተጠቃላይ እነዚህ አካሎች ቢስሚላህ ወይም በአላህ ስም ብለው ቢያርዱ ይበላል ያገራችን ክርስቲያኖች ምናልባት ቢስሚላህ ብለው ቢያርዱ ወይም በአላህ ስም ብለው ቢያርዱ ይበላ ነበር ካላረዱስ በዚህ ስም በሌላ ስም ከሆነ የሚያርዱት አይበላም በፍጹም ይሄን ይመስላል هذا ما أفتى به عبد الله بن عمر وعلي بن أبي طالب وعائشة زوجة النبي عليه الصلاة والسلام وكذلك من كبار التابعين حسن البصري وطاووس وغيره من علماء السنة ايش ماشي مرحبا جزاكم الله ተመልሶልኛል የምፈልገውን አግኝቻለሁ እናመሰግናለን مرحبا السلام عليكم وسو وعليكم السلام ورحمة الله وبركاته እኔ ጥያቄው ስለተሰደነስ እኛ ሴቶች ለዚህ ላይ ነው ጥያቄ የሆነብኝ እኛ አሁን ሴቶች ተሰብስበን ግሩፕ አለን መስጊድና ምስኪን ምናምን ምናበላና መስጊድ ምናሰራበት እና ኡስታዞች እናንተ ብር እኮ ሐራም ነው እና ሰደቃ አድርጉ መስጊድ ስሩ እንደዚህ አድርጉ ይለናሉ ብሩ ሐራም ከሆነ መስጊድ ምናሰራበት ለምንድነው ደግሞ ሐራምነቱስ የቱ ጋር ነው እኛ እኮ እዚህ እኮ ተሸፍነን ያኒ ሰው ቤት ነው ያለነው ዝና አልሰራንም ደክመን ለፍተን ላባችን ጠብ አድርገን የሰራን ሐራም ነው ይላሉ መሰደዳችን ግን ብር ላኩ መስጊድን እንደዚህ እንሰራለን ምስኪን እናበላበታለን ይሉናሉ ይሄ እንዴት ይታያል የኛ መሰደድ ሐራም ከሆነ ብራችንስ ሐላል ነው ወይስ የቱ ጋር ነው ሐራም መሰደድ ተሰግደ አዳንቹ እነሱ ያሉት ምንድነው ሴት ልጅ ያለ መህረም ያለ ዘመድ ከ80 ኪሎ ሜትር በላይ መጓዙ ክልክል ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል በርግጥ لا تسافر المرأة تؤمن بالله واليوم الآخر مسيرة يوم على ليلته إلا مع ذي محرم بالله በመጨረሻው ቀን የምታመን ሙስሊም የሆነች ሴት አንድ ቀን ከነሌሊቱና ከዚያ በላይ ወንም በኪሎ ሜትር 80 ኪሎ ሜትርና ከዚያ በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋን አትጓዝም ማለት ወይ ባላጋ ወይ አባት ወይንም አያት ወይንም ወንድም ወይንም አጎት ከነዚህ አካሎች አንዱ ጋር ካልሆነ እንዳትጓዛሉ ለምን ሲባል ለራሷ ሲሉ ነው ጥበቃ ያስፈልጋታል ሴት ልጅ ለምን ከተባለ ሴት ልጅ ከወንድ ልጅ በአቅም ደካማ ነች አይደል ወንድ ልጅ ጉልበቱን ተጠቅሞ ሊደፍራት ይችላል ሩቅ መንገድ ይሄዳለው ይብትል ስለዚህ አላህ Subhanahu Wa Ta'ala ጥበቃ ያስፈልጋታል ሴት ልጅ ብሎ ደነገገላት ለርሷ ክብር ሲባል ለታቻን hatta ግዴታ የተደረጉ ተግባራቶች ቢሆኑ አላህ ያን ግዴታን ጥሎላታል ለምሳሌ ሐጅ ማድረግ ግዴታ ነው አይደል አቅሙ ካላት ነገር ግን መህረም ከሌላት ትስችልች መንገር ላይ አደጋ ቢደርስባት ለታቻን ስለዚህ አይ ስላለሽ ግዴታ መሄድ አለብሽ አላለም መህረም ከሌላት ደህንነቷ ሊጠበቅ ይገባልና እስከታገኝ ድረስ መህር ቤቷ ትሆናለች ያ ነው እንደተቃላይ
እናንተ ደግሞ ካላችሁበት ሀገር ወደ ውጭ ሄዳችሁት ከ80 ኪሎ ሜትር በላይ ነው። ያ ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ጋር ይጋጫል። እሱ አንደኛ እሱ ነው። ሁለተኛ እዛ ከሄዱ በኋላ የሰሩትን ገንዘብ ሐራም ነው በዚህ መሰረት ብሎ መናገሩ እሱ ስህተት ነው። እዛ ሄደው የሰሩት ስራ ነው የሚታየው በመሄዳቸው እንጂ ጥፋተኛ የሆኑት እዛ ሄደው የሰሩትን ገንዘብ ሐራም ነው የሚባለው እንደ ስራው ነው የሚወሰነው። የሰሩት ማዳም ቤት ገብተው እነዚህ ልጆች ልብስ አጥበው ከሆነ ቤት ጠርገው ከሆነ ልክ እንዲሁ ምግብ ሰርተው ከሆነ ሐላል የሆኑ ስራዎችን ሰርተው ከሆነ ገንዘቡ የተገኘው የሐላል ምንጭ ነው። ነገር ግን ሺሻ አስጨሰው ምናምን እንደዚህ ሐራም በዚህ በሐራም ነገራቶች ከሆነ የዛኔ ሐራም ይሆናል እንደ ስራው እንጂ የሚወሰነው ያኔ በሄዱበት እንደው ሁሉ እዛ የሚሰሩት ሁሉ ወንጀል ነው ማለት ይሄ ስህተት ነው፣ ተገቢ አይደለም። እሺ ገባሽ? መስገድ ይሄ ለመስጊድ የምንሰጠው መስጊድ የምናሰራበትስ ይሄ እንዴት ይታያል? የሆነ ከሐላል ምንጭ እስከሆነ ድረስ የተገኘው ይቻላል፣ ችግር የለውም። ኧረ ምንም እኛ ሽንት ቤት አጥበን ለፍተን ግረን ነው ስራሽን ልዘረዝርልኝ። በቃ ዘርዝርሽ 5 ደቂቃ ሰጥቼሻለሁ። እሺ ሽንት ቤት ከዛስ ሌላው ደግሞ ይሄ ጫት ላይ የተመሰረተ ነገርስ እንዴት ይታያል? አሁን መስጊድ ውስጥ ጫት ዱዓ ነው ብሎ ጫት ምናምን ስቅሙ ኡስታዞች ጨምር ደህዋ ሲያደርጉ እናለን። እሺ ስለ ጫት ሰማን ነበር። ጫት የፍየሎች ሐቅ ነው። ፍየሎችን በሐቃቸው ላይ ያትቀማቸው ሰዎች ጫት የፍየሎች ሐቅ ነው እና ለእናንተ የተፈጠረ ሌላ ሐቅ አለላችሁ። ሌላ ፍራፍሬዎችን አዘርቶችን አላህ ፈጥሮላችኋል። እነዚያም ብሎ ማሽላ፣ ስንዴ፣ አጃ፣ ገብስ፣ ቦለቄ፣ ጓያ፣ ድንች፣ ቲማቲም፣ ሽንኩርት እነዚህ አላህ ሱብሓነሁ ወተዓላ ለእናንተ እንድትበሏቸው ፈጥሮላችኋል። ከዚያ ውጭ ግን ጫት የፍየሎች ሐቅ ነው። ስለ ጫት ዑለሞቻችን ተጠይቀው ነበር። ሱኢለ ሼክ አልኢማም አልዓላማ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ والشيخ ابن عثيمين فقيه العصر رحمه الله تعالى والشيخ العلامة المحدث الألباني رحمه الله تعالى والشيخ الإمام مقبل ابن هادي الوادعي رحمه الله تعالى والشيخ الإمام محمد أمان الجامي والشيخ أحمد بن يحيى النجمي والشيخ العلامة ربيع المدخلي والشيخ العلامة صالح الفوزان حفظه الله النزي كل دال العلماء سلجات تطيق ونبر جات لا يسدد فتوى جات حرام لو قال بقال تناقروا قال الشيخ العلامة الفوزان شجرة القات حرام وضرره أشد من الدخان جاتن ሁላቸውም حرام ነው ብለዋል። ምክንያቱም በቁርአንም በሆነ በሐዲስ ላይ ማንኛውም የሰው ልጅን አይምሮ ጤናውን ኢኮኖሚውን አካሉን የሚጎዳ የሆነ ነገር እርም ተደርጓል። አላህ በቁርአን ላይ ሲናገር ወላ ተልቁ ቢአይዲኩም ኢለ ተህሉካ ይላል። ራሳችሁን በራሳችሁ እጅ ወደ ጥፋት አትጣሏት እያለ ከልክሏል። ማንኛውም አካልን ኢኮኖሚን፣ ጤናን፣ አይምሮን ወደ ክፉ ነገር የሚጥል ከሆነ ይቻለም አይፈቀድም። ልክ እንዲሁ አላህ ሱብሓነሁ ወተዓላ ብሏል ሌላ ቦታ ላይ ወዩሒሉ ለሁም ጠይባት ወዩሐሪሙ ዐለይሂም ልኸባኢስ አለ። ስለ ነቢ ሰለላሁ ዐለይሂ ወሰለም ባህሪ ለቀደሙት ትውልዶች ሲነግራቸው ያ ሙሐመድ ሰለላሁ ዐለይሂ ወሰለም ለትውልዱ ጥሩን ነገር የሚጠቅማቸውን ነገር ይፈቅድላቸዋል፣ የሚጎዳቸውን ነገር ደግሞ ይከለክላቸዋል አለ። ከሚጎዳቸው ነገር ማናቸውን ነገር ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። ከሚጎዱ ነገራቶች መካከል ምንድነው ከተባለ ጫት። ጉዳቱን ከማን በላይ ዶክተሮች ይነግሯቸዋል፣ ስለ ጤና ክትትል ያላቸው ሰዎች ይወታቸዋል። እና ይህን ሁሉ ዕለሞች ተጠይቀው ሐራም ነው ብሎ ተናግረዋል። ላ የጁዝ በይዑሁ ወላ ሽራኡሁ ወላ ትጃረቱ ፊህ ወላ ተዓጢህ እርሱን መብላትም መሸጥም መግዛትም በእርሱን ንግድን መነገድ ምናምን አይቻልም። እሱ አይቻልም፣ ሐራም ነው ዕለሞች ተናግረዋል። ስለጃቸውን ቁርአን ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ላ ضرر ወላ ضرار አሉ። ራስን መጉዳት አይቻልም፣ ሌሎችንም መጉዳት አይቻልም አሉ። ያ ማለት ራስን የሚጎዳ ማንኛውንም ነገር መጠቀም አይቻልም፣ ሌሎችንም የሚጎዳ ነገር መጠቀም አይቻልም። ጫት ደግሞ በራስን በሌሎችም ላይ ጉዳት ያደርሳል። አንደኛ ራስን ይጎዳል፣ ኢኮኖሚ ይጎዳል፣ አይምሮን ይጎዳል፣ ሌላም ጉዳቶች አሉት። ልክ እንዲሁ ሌሎችንም ይጎዳል። ለምሳሌ ባልቅሞ በሚገባ ጊዜ አይታችኋል። ቤተሰብ ላይ መርቅኖ ምናምን ሲገባ ልክ ማታ አፍራት ብላ ሲባል አልበላ ያ ሀሳብ ሁሉ ተሰርቆ ምን ብሎ ምናምን ከዛ ለሚስቱ ያንን በዛ በከረፋ አፉ በጫቱ ይሄድና ሲስማት አዛ ያደርጋታል። ሚስትን ሐቅ ከማጉደል ነው ራሱ።
አብዱላህ ብን አባስ እኒ አተዘየኑ ሊምራአቲ ከማ ተተዘየኑ ሊ አለ። ሚስቴ ለእኔ እንደምትዋብልኝ ሁሉ እኔም ለእርሷ ልዋብላት ይገባል፣ ግዴታ ነውና እዋብላታለሁ አለ። በዚያ በጫቱ መጥቶ ሲቀርባት እንዴት ነው አዛ ያደርጋታል። ነገ ሙልቃ ይጠይቅበታል። ሚስትን ፏ ብለህ ነው መጠበቅ ያለብህ። ስለ ሚስት ሀቅ ሲወራ አሽከራ ያለው ፈትያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ክርስቲያን ጓደኛ የነበረችና ጥያቄ ጠይቃኝ ነበር። እነሱ መጽሐፍ ቅዱስ መጠጥ ይቻላል የሚለው ነገር ተናግረን፣ እኔ ደግሞ በእናንተ ይቻላል ብያት ነበረ። ከመጽሐፍ ቅዱስ ካለ ገልጣችሁ አሳዩኝ ብላለች። ካለ ብታሳያት ደስ ይላል። እጥራታለሁ። ውጭ ነሽ አለች። መርሐባ ጥራትሽ። መጽሐፍ ቅዱስ ላይ መጠጥ በደንብ ይፈቀዳል እንጂ ጳውሎስ ከዚህ በኋላ ውሃ ብቻ እንዳትጠጡ መጠጥም ጠጡ እያለ ይናገራል። ልክ እንዲሁ ለመረረው ሰው፣ ለደበረው ሰው፣ ነፍሱን ሊያጠፋ ለቀረበ ሰው መጠጥ ስጡት ይላል እግዚአብሔር። ጠጡ ይጠጣ ይላል። መጽሐፍ ቅዱስን ማየት ፈልጋለሁ። መጣለች። አሳያት። ችግር የለም ችግር የለም። እሺ ያው እዚህ ጋር ምን ይላል? እግዚአብሔር ምን አለ? ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረውም የወይን ጠጅ ስጡት፣ ይጠጣ፣ ደህንነቱንም ይርሳ፣ ጎስቁልናውንም ከእንግዲህ አያስብ አለ። እንግዲህ ለመረረው ሰው ይጠጣ። እኔ አልዋሻው። ለምንድን ነው የማዋሻው? ልጆች እኔ ከራሴ አንዳችን አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ እንጂ ከራሴ አልናገርም። ያው ዳሩ አንድ ጨርሰሽ ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱን ለመረረው የወይን ጠጅ ስጡት አለ። እንግዲህ ዛሬ ሰው ሲመረው ሄዶ መጠጥ ሲጠጣ እኔ ከየት ነው ይሄን ያገኙት ነበር። ያው እነዚህ ጋር አለ። ከመረረው ይጠጣ ይላል መጽሐፍ ቅዱስ። ይጠጣ፣ ድህነቱንም ይርሳ ይላል፣ ጉስቁልናውንም ከእንግዲህ ወዲህ አያስብ ይላል። አንደኛ ይሄ ነው። ሁለተኛ ጳውሎስ ቃል በቃል ውሃ ብቻ ተጠጡ፣ ከዚህ በኋላ መጠጥም ጠጡ እያለ ይናገራል። ማለት የወይን ጠጅ የሚያሰክር መጠጥ ነው። የወይን ጠጅ በደንብ ያሰክራል። ላሳየሽ፣ እንደሚያሰክር ማስረጃ ላሳየሽ። እሺ ምን ይላል እዚህ ጋር? ያው እና እንደሚያሰክር ማስረጃ። ኖህም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጅም ጠጣና ምን ሆነ? ሰከረ። ያው ወይን ጠጅ በደንብ አድርጎ ያሰክራል። ኖህም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይንም ጠጅም ጠጣና ሰከረ። ሰክሮ ምን ሆነ ከተባለ አይምሮውን ስቶ እብድ እንደሚያደርገው አደረገ። ተመልከቱ። በድንኳኑም ውስጥ ምን ሆነ? ራቁቱን ሆነ። በቃ ልብሱን ሁሉ አላልቁተኛ። አያችሁ፣ ሰዎች መተው እስኪያዩት ድረስ እርቃኑን ማለት ነው። ልጆቹ መተው እርቃኑን ተመለከቱት። ስለዚህ ወይን ጠጅ ልብን አድርጎ የሚያሰክር የሆነ ነው። ይህንን ወይን ጠጅ ጠጡ እያለ እግዚአብሔር ይመክራል። ከደበራቸው ሰዎች ያንን ይረሱ ዘንድ አለ። ያን ጉስቁልናቸውና ደህንነታቸውን እንዲረሱ ሌላ ሀሳብ ውስጥ እንዲገቡ ጠጥተው ጠጡ ብሎ ፈቅዷል። ጳውሎስም እንዲሁ ቃል በቃል ጠጡ መጠጥ እያለ ይናገራል። ይሄ ነው። ገብቶሻል አይደል? በጣም የሚያሳዝነው ደግሞ ማለት ነው፣ በጣም የሚያሳዝናችሁ ምንድን ነው? እሱ ለማንኛውም አመሰግናለሁ፣ ተመልሶልኛል። በጣም የሚያሳዝነው ምንድን ታውቃላችሁ? ጠጡ ብሎ ራሱ እግዚአብሔር ፈቅዶ እንደሚያሰክር ራሱ እግዚአብሔር እየተናገረ መጽሐፍ ቅዱስ ላይ መልሶ እንደገና ሰካራሞች መንግስተ ሰማያት አትገቡም ብሎ ተናግሯቸዋል። ራሱ ጠጡ ብሎ እንደገና መልሶ መንግስተ ሰማያትም አትገቡ። እንዴት ነው የአምላክ ቃል እንደተበረዘ? በዚህ ነው የሚገባቸው። አምላክ የሆነን ነገር ፈቅዶ ሳለ ያ ነገር ደግሞ የገሃነም መንገድ ሆኖ ስታገኙት እዛው መጽሐፍ ላይ በፍጹም ይህ የአምላክ ትምህርት እንዳልሆነ ከዚህ ትረዳላችሁ። እና አሁን ደግሞ ሰካራሞች መንግስተ ሰማያት አይገቡም ብሎ የተናገረበትን ላሳያችሁ። ያውና ምን ይላል እዚህ ጋር? ወይንም ሌቦች ወይንም ገንዘብ የሚመኙ ወይንም ሰካሮች ወይንም ተሳዳቢዎች ወይንም ነጣቂዎች የእግዚአብሔር መንግስት አይወርሱም አለ። ሰካሮች የእግዚአብሔር መንግስት አይወርሱም። ራሱ ደግሞ ጠጡ ብሏቸዋል። የሚገርምሽ ኢየሱስ ክርስቶስን የመጀመሪያው ተአምር የሰራው ምን እንደሆነ ታውቂያለሽ? አለሽ? ሄዳለሁ
ኢየሱስ ክርስቶስ ለመጀመሪያ ጊዜ የሰራው ተአምር እንደ እስልምና ምንድነው ከተባለ በህፃንነቱ ማንም ሊናገር በማይችልበት እድሜ እንዲናገር ተደርጎ ከእናቱ ክብር መከላከል ነው። ተመልከቱት። እንደ ክርስትና ኢየሱስ ክርስቶስ የመጀመሪያው ተአምር ምንድነው ይላል መጽሐፍ ቅዱስ? ለሰዎች አስካሪ መጠጥ መስራት ነው። ለሰዎች አስካሪ መጠጥ መስራት፣ ወይን ጠጅ መስራት። ያም የሰራው ምንድነው? ድብን አድርጎ ሰዎችን የሚያሰክር አጠጣቸው፣ ህዝቡን ሁሉ አሰከራቸው። ተመልከቱ። አላህ ይመስገን። ታዲያ የትኛው የነብያትን ክብር የጠበቀው የመሲሁን ክብር የጠበቀው የት ነው? እንደት ምን አለ ነብያት? ይሄን አስካሪ መጠጥ በፍጹም አይሰሩም። አስካሪ መጠጥ እንዳውም የሚያወግዙ ናቸው ነብያቶቻችን። ነገር ግን ኢየሱስ ክርስቶስን ለሊባል መጽሐፍ ቅዱስ ለመጀመሪያ ጊዜ ሰራው ይሄ ወይን ጠጅ ነው። ያን ደግሞ አስካሪ መጠጥ እንደሆነ መምረቱ በደንብ አድርገው አንዴ ከራሴ እንዳይሆን ላሳያችሁ። እሺ ኢየሱስ ክርስቶስ የመጀመሪያ ተአምር የሰራው ዮሐንስ ወንጌል ምዕራፍ 2 ከቁጥር 2 ላይ ይገኛል። ኢየሱስ እና ሐዋርያቶች ሰርግ ተጠርተው ነው። ተመልከቱ ምን ይላል? በሶስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች ይላል። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ አለ። አስባችሁታል? ኢየሱስ ክርስቶስ ሰርግ ተጠርቶ ነው። አምላክ ሰርግ ተጠርቶ ሰርግ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ማርያም ለኢየሱስ ለልጇ የወይን ጠጅ የላቸውም እያለች ማርያም ጠጅ እንዲሰራ እንትን እያለች እያመላከተች ጀማ ወላሂ ለአዚም መርየም ዓለይሃ ሰላም ከዚህ የጠራች ነች። በፍጹም የወይን ጠጅ አለቀ ብላ ለመሲሁ አታማክረውም። በጌታዬ ስብላለሁ የተዋሽቶባት ነው። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። እርሱ ምን ብሎ እንደሚያናግራት ተመልከቱ። እስኪ ልጠይቃችሁ፣ እናትህን አስኪ እያለችህ ብትጠራህ አንቺ ሴት ከኔ ምን አለሽ ብትላት እናትህን ምን ትላታለህ? ያ ልጅ ምን ይባላል? ምናልባት ያ ልጅ በጥፊ ልትሉትልስ ትችላላችሁ። እናትህን በክብር አታናግርም ብላችሁ አንቺ ሴት ከኔ ምን አለሽ ብሎ አንድ ልጅ እናትን ቢያናግር መሲሁ እንዴት እናት እንደሚያናግር ተመልከቱ። የወይን ጠጅ ባለቀ ጊዜ የኢየሱስም እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ ጊዜ ገና አልደረሰም አላት። ያ ሰላም አንቺ ሴት ብሎ ልጅ እናቱን ሲያናግር አንቺ ሴት ከኔ ምን አለሽ አላት። አላህ ሱብሓነሁ ወተዓላ ዝም ብሎ በከንቱ አይደለም በቁርአን ላይ ወበረም ቢዋሊደት ያለው ለዚህ ነው። መሲሁ ምን አለ ይላል በቁርአን ላይ ስለ እናቴ መልካም እንደውልላት በእርሷ ላይ እምቢተኛና ትዕቢተኛ እንዳልሆነ አዞኛል ያለው እንዲህ ብለው በእርሱ ላይ የተዋሸበትን ውሸት አላህ እያጠራለት ነው። መሲሁ በፍጹም ይሄን አላለም። እናቱን በክብር ነበር የሚያናግረው። ትዕቢተኛ አይደለም ነበር፣ እምቢተኛም አይደለም ነበር ለእርሷ። እዚህ ጋር ግን ለእናቱ እምቢተኛና ትዕቢተኛ እንደሆነ ይገልጸዋል። ገባችኋል አይደል? ቀጥሎ ምን አለ? እናቱም ለአገልጋዮቹ የሚላቸውን ሁሉ አድርጎ አለቻቸው። በቃ እንዲህ ብሎ ሲያከላፈታ ጊዜ በቃ የሚላቸውን ሁሉ ስማ ብላ አላሻለች። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር አለ። እያንዳንዳቸውም 2 ወይንም 3 እንስራ ይይዙ ነበር። ኢየሱስም ጋኖችን ውሃ ሙሏቸው አላቸው። ጋኖችን ውሃ ሙሏቸው አላቸው። እስከ አፋቸው ሙሏቸው አላቸው። እስከ አፋቸው ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም አለ። ያንን ጋን ውሃውን ወደ ወይን ጠጅ ቀየረላቸው። ከዚያ በኋላ አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም አለ። አሁን አሳዳሪው ናለው ዞሯል። ተመልከቱ። ይህ ተደብቃችሁ ነው ሊል ነው። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም አለ። አይምሮን አዝሮታል። ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር አለ። አሳዳሪው ሙሽራውን ጠርቶ ምን አለው? ሰው ሁሉ አስቀድሞ መልካሙን ወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን ወይን ጠጅ እስካሁን የት አቆይተኸው ነው አለው። አንተስ መልካሙን የወይን ጠጅ አሁን አቆይተሃል አለው። ኢየሱስ ይህን ምልክቶች የመጀመሪያው ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩን ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ተመልከቱ። የመጀመሪያ የሰራው ተአምር ምንድነው? ነብይነቱ ይታመን ዘንድ መልእክተኝነቱ ይታመን ዘንድ ይሄን ወይን ጠጅ ነው። አሁን ይሄ ወይን ጠጅ ድብን ያለ አስካሪ እንደሆነ ዲያቆን ሄኖክ ምን እንደሚል ላሰማችሁ።
ዲያቆን ሄኖክ ታውቁታላችሁ? ኢየሱስ ክርስቶስ የሰራው ድብን አድርጎ የሚያሰክር የሆነ ወይን ጠጅ ነው ይላል። ጭራሽ ኢየሱስ አስካሪ መጠጥ ይጠጣ ነበር ወይ? አዎ ኢየሱስ ክርስቶስ አስካሪ መጠጥ ይጠጣ ነበር። ማን ይሄን ያለው? ዲያቆን ሄኖክ። ላሰማችሁ። ወላሂ ላዚም መሲሁ አይጠጣም። ዒሳ በፍጹም አስካሪ መጠጥ አይጠጣም ነበር። ውሸት ነው፣ በእርሱ ላይ እየተዋሸ ነው። ነገር ግን እነሱ እንደዛ ብለው ያምናሉ። እነሱ እንደዛ ብለው ያምናሉ። ይህ በፍጹም በእርሱ ላይ የተዋሸ ውሸት እንጂ መሲሁ በፍጹም አስካሪ መጠጥ የሚጠጣ አልነበረም። ያ ሰላም ያ ሰላም ያ ሰላም ያ ሰላም። እሺ ጥያቄ ያለው መቀጠል ይችላል። ጀመር የራሴ እሺ ጀመር። መርሐባ መውሊድ አንድ ጊዜ ከመዳሜ ጋር ልጆች መውሊድ ይቻላል ምናምን ስትላቸው ሰማውና አራ መውሊድ አይቻልም አልኳት። ስለ ጊዜ አራ ይቻላል እና የነቢያችን ሰለላሁ ዐለይሂ ወሰለም የጥበናታቸው ታከብርላቸው ነበር ከምታጠባቸው ልጅ ጋር ብላ ተናገረች። አይ እሷ አላቀም ይሄንን አላቀም እኔ ግን ነገር ግን እነሱ ነቢያችንም አያከብሩም ሰሃባዎቹም አላከበሩም እና የቱ ጋር ነው ማስረጃው አለው ስላት የሆነ ቁርአን አንቀጽ ጠቅሳልኛለች ግን ረስቼዋለሁ አለው ከቁርአን ማስረጃ አለው። ስህተት ነው። ሐዲስ ነው ከቁርአን ውሸት ነው። መርሐባ ባለፈለም ሰሃቦች ሁላቸው መውሊድን አላከበሩ። ይህ መውሊድ አክባሪዎች ራሱ የሚያምኑት ነገር ነበር። አሁን በቅርብ ጊዜ ነው መውሊድ ተከብሯል እያሉ ጓ ማለት የጀመሩት እንጂ በፍጹም መውሊድ ቢድዓ እንደሆነ የራሳቸው የአሻዕራ መሻይኾች ይናገራሉ። ኢብኑ ሐጀር ቃል በቃል ተናግሯል። መውሊድ ቢድዓ ነው ብሎ ተናግሯል። ነገር ግን ሲያሳማምረው ምን አለ? ነገር ግን ጥሩ ቢድዓ ነው በሚል ደበቀው። ቃል በቃል ኢብኑ ሐጀር ተናግሯል። ይሄ አሰኻዊ የሚባለው ሸኻቸው የአሻዕራው ሸኽ ራሱ